ህሊና ከሷን ለማስረሳት ለአንድ ቀን ደስ እንዲላት የህሊና ከሷ እንዲረሳላት ለአንድ ቀን ደስ ብሏት እንድታደር ቆመው እናት አባቶች ቆመው ሰላም እንዲሏት ቆመው ለምን አንድ ቀን ምሳ ለመብላት እኮ ግፍ እኮ ነው። በጣም ግፍ እኮ ነው ውዶቼ፣ በጣም ግፍ ነው። ጌታ ምስክሬ ነው። እኔ አንድ ቀን ምን አገባኝ አልኩኝ ስል የሆነ ሰው እስና ማይ ቢዝነስ ስል ሚኪያስ ፊት አውራሪ የሚባለው እንደዚህ ድሃዎችን እያደነ ሪከርድ ያደርግ የለ ሪከርድ ሲያደርግ አንዷ ሴትዮ እንደማንኛውም ኢትዮጵያዊ እናት ትቸገራለች። መንገድ ላይ ወክ ስታረግ ሪከርድ አረጋትና 10,000 ብር ሰጥቷት ሪከርድ አድርጎ ፖስታት ስትመረቀው ከዛም በኋላ ሉክ this woman እኮ she was minding her business ህይወቷን እየኖረች ያለችን እናትሽን ዳሃ ስለሆነች ብቻ ሪከርድ አድርጎ ቢፖስቷትስ how you gonna feel? እነዛ ዳሃ ምስኪን ነዲያን አረጋውያን እዛ ቦታ የተገኙት ዳሃ ስለሆኑ ለአንድ ቀን ምሳ እኔ ሪከርድ ስደረግ አስበሽዋል? ለአንድ ቀን ምሳ 1,000 ብር $10 ምሳ ሪከርድ ተደርጌ ስፖስት ጋሽ ዮናስ እንደዛ ሪከርድ ተደርገው ቢፖስቱ ደስ ይልሻል? ጋሽ ዮናስ ስለተቸገሩ ብቻ ሪከርድ ተደርጎ ቢፖስቱ ደስ ይልሻል? እንደዛ አርጋችሁ ሰዱ። ነገሮችን ስትወስዱ በራሳችሁ ያ ጋሼ ስለተቸገረ አንድ የኢንተርኔት ጋር ስሟንና የህሊና ከሷን ለማስረሳት የ1,000 ብር የማይሞላ ምሳ ለዘላለም ኢንተርኔት ላይ ለሚቀመጥ ሪከርድ ተደርጎ ለዚሽ ከአባቴ ቆሙ። ኢማጂን ጋይስ፣ ያ ኢማጂን እናትሽን እዛ ቦታ አስቢያት። ለዚች ለኢንተርኔት ተሳዳቢ ባለትዳር አትል ሽማግሌ አትል ብልቷን አውጥታ ምሸጥ ሴት እናትሽ ስለተቸገረች ስለተራበች ብቻ ቆማ ሰላም እንድትላት ተደርጎ ምሳ ተጋበዘች። ስሟንም ልትገነባባት የየትኛው ስሟ ነው እንግዲህ? እቺ ሴት የየትኛው ስሟ ነው? የየትኛውንስ ነዲያን ማብላት ነው? ያልገባኝ እኮ እቺ ሴት እኮ ደሃ እናቶችን የተራቡ እናቶች ላይ ያሾፈች ናት። የተራቡ እናቶች ላይ ያሾፈች ሴት የተራበን መገብኩኝ ስትል ይመጣዋል ወይ? የተራቡ እናቶች ላይ ያሾፈች ሴት ይመጣዋል ወይ? ከዛ እኔ ያሳዘነችኝ የማን መጠቀሚያ ወዱ አይዱ እኔ ማረገውን አልነግርህም። ስሜን አልገነባም። እንዳንተ አይነት እኔን ውደድ ብዬ ማሳየክ ነገር አይደለም። እኔን የሚያቁኝ ይነግሯል። እኔ ያረኩትን የሚያቁኝ ሰዎች ይነግሯል። የሚያቁኝ ሰዎች የኔ ሰዎች እኔ ለሰዎች ህይወትን ምን ያህል እንዳረኩኝ የሚያቁኝ ሰዎች ይነግሯል። ግን እኔ እንዲያረኩኝ ብዬ ሰው የተቸገረው ችግር ይበቃዋል እንኳን ኢንተርኔት ላይ ፖስቼ አንተ እንድትወደኝ በአንተ ፊት ሞገስ ለማግኘት መጀመሪያ በእግዚአብሔር ፊት ሞገስ ማግኘት ትልቁ ዋናው እሱ። በእግዚአብሔር ፊት ሞገስ ማለት እና እኔ ነገር አልተስማማኝም። her past ምናምን ብትል she's not moved on። በነገራችሁ ላይ move on ያለፈው ታሪኳ ነው። ከባለፈው ታሪኳ move on አላረገች። ከነገና ደግሞ የባህር ዳር ልጆች ምናምን አንቺ ዘመዶቼን አይደል እንዴ አንቺ እንደዛ ብለሽ ኤልሻዳይን አስቀምጠሽ ትሳደብ የነበረው? የኔ ዘመዶች ቁጭ ብለሽ ትሰድቢያቸው የነበረው ኤልሻዳይን አስቀምጣ እንዴ ስትል የነበረው ኤልሻዳይ ቤት ቁጭ ብላ ገስት ቁጭ ብላ ከዛም ፖለቲካ እንደዚህ ግን እንድትል ያስባላት ማን እንደሆነ ታውቃላችሁ? ባናና የሚባለው ሰውዬ ነው። አሁን እሱ ሰውዬ ጊፍት እየሰጠ ጎጃሚውን እንድትሰደብ አርቋታል። ያልተሳደበችው ስድብ የለም።
ጎጃሜ መርጠሽ ስትሳደቢ ትዝ ይለኛል። ቤቴሌም ዳኛቸውን፣ ሄኖክን፣ ማህበረሰቡን እንዳለ ስትሳደቢ ነበር። እሱን ልትሳደቢ ያደረገሽ ባናና የሚባለው ሰውዬ ነው። እሱ ደግሞ ጊፍት 1000 ኮይን ጋላክሲ ምን ሲወረውርልሽ አንቺ ኤክሳይትድ ሆነሽ ያ ስለዚህ እነዛን እጃቸውን ማህበረሰብ ዛሬ እነዛ ስላረጁ ነዲያን ስለሆኑ አንቺን ተነስተው ሰላም ብለው ባንቺ ቤት የድሃ መጋቢ ምስኪኑ ባናና ቀላል ተጠቅሞባታል እንዴ? ለዘላለም የአንደበት እስራት ውስጥ እንድትገባ ያደረገው ባናና። አባቶችን ቲሸርት ላይ አስደርገሽ አስለበሻቸው ለአንድ ቀምሳና ለስላይስ ኦፍ ኬክ ያ እኛ አባት ምስኪንዬ አባት ያንቺን ቲሸርት የለበሱት ስራሽን አያውቁም። ጋሼውናስ ቢሆኑ ምን ይሰማሻል? ሁሉም ይወዳታል ምናምን የምትሉት ሰዎች ኢጃዛ ቤት ኢጃዛ ቤት ያለ ነው ሁላችንም እንወዳታለን። ጻፊ እንደዛ ቤት ኢጃዛ ቤት ያለን ሁላችንም ቅመማት ጻፊ እኔ ማቀው ኢጃዛ ቤት ሁሉም እንወዳታለን። ያበላቻቸው ምግብ እኮ የሞተ ነው። አንድ የበላሽው ሲስተምሽ ውስጥ it is gone after 2 hours። ክብር ሀቦት ክብር ጀባሉት እናትና አባቶቼ ናቸው። ዛሬ ደግሞ ለልደቷ ለመልካም ስም ግንባታ የተጠቀመችባቸው ተነስተው ሰላም እንዲሏት የተደረጉት እናትና አባቶች ተነስተው እናትና አባቶች እሱን እኔ ግን እናትና አባቶች ተነሱ ተብለው ዱላቸውን ይዘው እንኳን በራሳቸውን ችለው መቆም ማይችሉ እናትና አባቶች ተነስተው ሰላም አሉት። ደስም አለሽ ደስታለሽ። ለማንኛውም መቄዶንያችን ቲሸርት የለበሱት ሰውዬ አባትሽ ቢሆኑ ምን ይሰማሻል? እኔ አንቺ የኔ ፎቶ ቲሸርት ላይ ሆኖ ጋሼውናስ የኔ ልብስ ለብሰው ብታያቸው ምቻል ያንቺን ቲሸርት የለበሱት አላማሽን አያውቁም። የኢንተርኔት መስራትሽን አያውቁም። ኢንተርኔት ላይ ምን እንደምታረጊ አያውቁም። እናትና አባቶቻችሁ ቢሆኑስ እነዛ መቆም አቅቷቸው በመቋሚያቸው የቆሙ አረጋውያን እናት አባትሽ ቢሆኑ ለአንድ ቀን ምሳ ለአንድ ቀን ተራ ምሳ 1000 ብር ለማይሞላ ምግብ ቆመው ሰላም ብለው ተስሳት ከቻልሽ በልጠሽ ተገኝ 2 ቀን መግቢ በልጠሽ ተገኝ። ምግብ ምን ይሰራል? ምግብ ከዛን ላስለጥፍ የኔን ፎቶ ደሃና አብልቼ ላስለጥፍ ደሃ ምግብ ስለበላ ላስለጥፍ በኔ ስም ደሃን አብልቼ ምግብ ስለከፈልኩኝ ለደሃ ላስለጥፍ ስራዳ። በነገራችሁ ላይ ነገርኳችሁ እኮ አምጥቼ ኢንተርኔት ላይ አላሰጣም። ደሃን ባለጌ አይደለሁም እኔ ግብስ ሴት አይደለሁም። ግብስ ሴት እኔ ምን እንዳረኩ ምን እንደማረግ አታውቁም። ደሃ ድህነቱ ብቻ ይበቃዋል። አምጥቼ መልካም ስሜን አልገነባባችሁ። መልካም ስሜን አልገነባ ደስ ይሄንን ለማለት ወዳለው። ከዛን ከጂጂ ጋር የተሰዳደቡ ነው። ጂጂ ከተባለችው በላይ አትያትም። ጀሶይ ነው ቤታ ይሄንን ያዥልኝ። ይሄንን ወረቀት እስክሪብቶ ያዢ። እንደውም ለሶማን የገዛሁት ወረቀትና እስክሪብቶ ነው። ያ የኔ ናት። ኖት ነምበር 1 ጂጂ ለ15 ዓመት የተሰደበች ሴት ናት። 101 ለ15 ዓመት ከተባለችው በላይ አንቺ ምንም ነገር አትያት። ከተባለችው በላይ ምንም ነገር አትያት። ጂጂ 15 ዓመት በላይ የተሰደበች ሴት ናት። ከተባለችው በላይ
ሌላ ስድብ ምንም ነገር አትየት። እመኝ ቱና ነው የምትያት። ቱና የምትይው ደግሞ ቱና ብሎ ያወጣላት ጎረሚሳ ከሱዳን እስከ ሊቢያ፣ ከሊቢያ እስከ ስዊድን፣ ከስዊድን እስከ ጀርመን ገላ በሴቶች ጉልበት የሚኖር 10 ምናምን ዓመት የወንድ አዳሪ ኤክስፒሪየንስ ያለው ከንድ የልጁን እናት ሆዷ ውስጥ ልጅ እያለ የደበደበ ኦኬ፣ ሴቶችን አቢዩዝ የሚያደርግ ገንዘብ ካላት ሴት ወደ ሌላ ገንዘብ ያላት ሴት የሚሸጋገር ገላውን የራሱን ኑሮ ኢትዮጵያም ያለችውን እህቱን ኑሮ የሚደጉ የመጀመሪያ ባለቤቱ ሆዷ ውስጥ ልጁ አንድ ልጁ እያለ አንድ ላይ ሲቀጠቅጣት ነበር። አባቷ ዘመዴ ነው በነገር ክሊያንት እርጉዝ ሴት የሚደበድብ እርጉዝ ሴት የሚደበድብ ለገንዘብ ብሎ ጂጂ ነጮች ጋር ክለብ ትወጣለች። አይ ቲንክ አበሻ ጋር ሄዳ አታውቅም፣ ትፈራለች ምናምን። ጀስት እንደኔ አሁን እኔ ባለውበት እንትን የኛ ሰው ጋር አልሄድም፣ ከቤት አልወጣም። ቸርች ራሱ ኦንላይን ጀምሬያለሁ። ሶሻል እንትን ከብለድ ዘመዶቼ ሌላ ሶሻል ሪሌሽንሽፕ የለኝም። ሄጄ አላገኝም ሰው። ገብቷቸዋል። አማቾቼን እህቶቼን ዳስ ኦንላይን ቸርች ሄዳለሁ። ጂጂ እንደዚህ የኖረች እያለች አንድ ቀን ሀበሻ ቤት ሄደች። ሆድ የሚባለውን እስከ ፀጉር ቤት አስገብታ አኑራው ይሄ ሁላ ነገር ቱና ብሎ የጠራት ስሟት ተላልሰው የገላ ባዲ ምንድነው አብረው ተኝተው ሲስማት እንኳን በጣም እንደዚህ ማለት እንደዚህ ሲስማት እንደዚህ እዚህ ጋር ሲስማት አይኑን ይጨፍናል። ሲስማት በጣም ከመውደዱ የተነሳ ማለት ነው። በጣም ወዷት እጇን ይዞ እየሄደ እሱን ስታየው ያለች በጣም ቢዚ በጣም አብዶላት መራዊ ወንድነት ቢኖረው ጂጂ የህይወቱ ህይወት ናት። የህይወቱ ህይወት እከኑ እንጂ ጂጂን ወዷት አብዶላት ጨርቁን ጥሎ አብሯት ታይቶ ተሳስሙ አንድ አይነት ልብስ ራሱ ለብሰው ነበር። አንድ አይነት ልብስ ለብሰው ነበር። እና አሁን እናንተ ቱና አላት ቱና ምናምን ስትሉ honestly speaking ጂጂ ህሊናዋ በጣም ይሻላል። የዚህ ቁጭ ብዬ ከጀርመን ህሊናዋ በጣም ግን ንጹህ ናት። ጂጂ ንጹህ መሆኗን መቼ እንዳወቅኩኝ ታውቃላችሁ? እኔ ልንገራችሁ። እዚህ ዲሲ መጣችና ከአንደበትሽ የሚወጣው ባሴት ነሽ። ግን አንድ ቀን ዲሲ እዚህ አይ ቲንክ ደብሊው ሆቴል ነበር ያረፍሽ ቢኮዝ ፍለፊቱ ዋይት ሃውስ ነው ምናምን ብለሽ ስትይ ሰምቼሻለሁ። ልብሷን እያስተካከለች ጂጂ ልብስ እንዴት በቃ ቤት ውስጥ እዛ ሆቴል ውስጥ ልብስ አያያዟ ምናምን የሞር ኮረወራል። እሷ ሻንጣዋን አፓክ አድርጋ ልብስ በጣም በኦርደር ምናምን አድርጋ ከዛ አልኩኝ። ከዛ ቤቷንም ስታየው እንዳቀምቲ ወረቀትም ለጣጥፋ ቢሆን ትኖራለች። መሬቱን ፕላስቲክ ቢሆን ቤቷን ንጹህ። ጂጂ በንጽህና የምትታማ ሴት አይደለች። በክፋፍነት ትታማለች። በአንደበት መረንነት ትታማለች። ከአንደበቷ የሚወጣው ህሊናዋ ጭንቅላቷ እንጂ ይሄ ቱላ አነስሌና ይሄ እውነትማ አነሳ
ከዛ የዋ አይደለችም ቱና ምናምን አላችኋት። ሌላስ ዝሆን አላችኋት። ቤቢ ዝሆን እኛ በደህና ጊዜ ብንወፍነው ሜቢ እንድታሳምነኝ እንደ ቤታዮ ከኋላዋ ሽቶ ትደርድር። አይኪያ ሂጂና $50 ካቢኔት ግዢና ከኋላሽ አርጊና ጂጂዬ ሽቶ ደርድሪና እግዚአብሔር መድኃኒዓለምን ቆንጆ ቆንጆ ሸታለሁ ብለሽ አሳምኝ። እዛን ነው እኔ ስለ አንደበቱ አይደለም ያወራው ያለሁት ስለ ልብሷ ምናምን ሳይሆን አሁን ይሄ እሱ ግመት ምናምን ሲል ሆምለስ የነበረው መራዊ ነው። ሆምለስ የነበረው መራዊ ነው። በሴት እርዳታ የሚኖረው መራዊ ነው። ቤት የሌለው ስራ መስራት ማይፈልገው መራዊ ነው። እዚህ ቲክቶክ ላይ እኮ እሱም ያመነበት ሰማይም ምድርም ሰይጣንም እርኩስም ጻድቆም የሚያውቁት ጉዳይ ቢኖር መርሃዊ የወንድ እንደሆነ ሁላችን መርሃዊ ራሱ ያምናል። ሚስቶቹ ራሱ ያምናሉ። እህቱ እንኳን ታምናለች። እህቱ ታምንበታለች። ያ ከማን ጋር አንተ የጣኸው የረዳኸኝ ምናምን ትለዋለች። እና ቱና ምናምን ብትል ምናምን you love the ቱና ሳላድ ቱና ሳላድን እንክታር ገበልተክ ቱናን ስታሽት ብለክ በደስታ ራስክ ቱና ውስጥ ገብተህ ቱና ካን ውስጥ ገብተህ ወተክ አሁን መልሰህ ብትሰድባ ስድቡ ላንተ ነው የሚተርፈው። ቱና ሳንድዊች ስድቡ ለመርሃዊ ነው የሚተርፈው። ቅንድቧን ሲኩል ነበረ አስታወሽኝ። ቴንኪው ቅንድቧን ሲኩል ነበር። ዶሮ ተሻምቶ ሲበላ ነበር አብሯት ቁጭ ብሏት ምናምን ኢንተርቪው ሲደረግ ነበር። እድሜሽ ዶንት ማተር አስሎንጋስ እኔና አንቺ ደስተኛ ነን፣ እወድሻለሁ፣ አገባሻለሁ። ጠብር ግፍ ብለክ ለማርያማዊት እንደዚህ አትሆንም። ለጂጂ እንደሆንከው አዎ ለማርያማዊት እንደ ጂጂ እንደሆንከው ከዛን ጧት ወተክ ደግሞ ቱና እቺ ጋር ምናምን ብለህ የምትሰድባት ናፍቃክ ነው። እኔ እንዳንተ ኤክሱ የሚያስታውስ የሚያስብ ስለ ኤክሱ የሚያወራ ኤክስ እንደ መራዊ እኔ አይቻላቅ መቀመጫ ነከሰ እኔ እንጃ እሱን አላቅ ግን ጧት ተነስተ ማታ ተነስተክ ስለሷ ነው የሚያወራው። ያለሷ ህይወት የለም። ቤቷን ቀለም ቀብተክ ብዙ ነገር ደስተኛ ነበርክ ከጂጂ ጋር ህይወትን ታስብ ነበር። ወንከሱን እኔ አላቅም። ያ መቶ ለሴት ስም ያወጣ አብሯት የተኛትን ሴት መቶ ሚሰድብ ስም የሚያወጣ ቆሽ። አሁን ለማንኛውም ቤታልዬ ጂጂ ከተሰደበችው ሌላ ምንም ስድብ የለም፣ መሰድቢያት የለም። ጂጂ ከተሰደበችው እስከዛሬ ከተሰደበችው ሌላ መሰድቢያት የለም። ግን ዛሬ ጂጂ ምን አለችሽ? ይሄ በቃ ከዚህ በኋላ ፋይቱ እንደውም ያበቃለት ይመስለኛል። ምን አለችሽ? ለእናትሽ ሳትሆኚ ደሃ እናቶችን ታበያለሽ። እናቷን ስለ እናቷ ማውራት አትፈልግም። ቤታል ስለ እናቷ ማውራት አትፈልግም። አይታችኋል። ሌሎቿ ለእናታቸው እንደሚሆኑት ስለ እናቷ ማውራት አትፈልግም። እናቷን አትፈልግም። እናቷን ማየት አትፈልግም። የእናቷ ስቶሪ ሲመጣ ቤታ ሺ ወስ ሼኪንግ ሰው ለእናቷ ሳትሆን እንዴት ነው ለሌላ ለተራቡ እናቶች ብትሆኑ? ይሄ ትልቁ ጥያቄ ነው። ገብቷችኋል? እኔ ለማሳሎን አሁን የታውቃቸዋለሁ። እነዚህን ዛሬ የታዩት እናቶችን የታውቃቸዋለሁ። ስሜን ልገነባባቸው ና። ስለዚህ ቤታዬ ምቹ አይመስለኝም።
ብዙ አመት በሪሌሽንሺፕ ቆይተሻል። ስለ አቦርሽኑ ምናምን እኔ አምንበታለሁ። ላይ 5-6 አመት አንድ ሴት ከአንድ ወንድ ጋር ኖራ ልጅ ሳይፈጥ ምናምን እሱ ውሸት ነው። ይሄንንም ደግሞ ታሪክ ያወጣውን ታውቂያለሽ። እና ስፔሻሊ እኛ ልጆቻችንን በምንም አይነት መልኩ የምናሳድግ እናቶችን በልጆቻችን ስትመጪ ያለችሽ ነገሮች ሁሉ ትክክል ናት ብዬ አምናለሁ። ግን ያገባኛል በሁለታችሁ ጥል አይመለከተኝም። በሁለታችሁ ጥል ይመለከተኛል አይመለከተኝም። ግን አንቺ ለምሳሌ አሁን እችን ሰሞን ደግሞ እኔን ከሳታለሁ ምናምን ስትል የነበረችዋ ሴት አሁን እናንተ ጋጋልጣቸው ጋር ምናምን ኮመንት ላይ ቢዚ የሆነችዋ ሴት እርጉዞና ሰድበሻታል። ላስታውስሽ ብዬ ነው። እችን ሰሞን በጣም ጓደኛውና ታግ እያረገችሽ ያለችው ምናምን አውቅሻት። እሷ ከዳለቻ ጋር ሆነሽ እርጉዞና ሰደበችኝ ብላ እኔ ጋር መታ ስቅስቅ ብላ አልቅሳ ታውቃለች። እርጉዞኜ 3ኛ ልጇን ማለት ነው። እርጉዞኜ ቤታ ከዳለቻ ጋር ሆና በመታሰደበችኝ እርጉዝ ነበርኩ ነፍሰ ጡር ነበርኩኝ በጣም ስትሰድበኝ ምናምን ብላ በጣም ተከፍታ ስታወራኝ ነበር። አሁን ደግሞ እኔ ላይ ናት እና ብዙ ነው ጠላቶች። አሁን ወዳጅም ቢመስሉ ብዙ ሰዎች ያቄሙብሻሉ። አሁን ለምሳሌ በእኔ ምክንያት እቺ ሴት ካንቺ ጋር ጓደኛ ሆናለች አይደለ? ነገ ደግሞ ቀንሽን ነው የምትጠብቀው ማለት ነው። እኔን ከጨረሰች በኋላ ያንቺ ቀን ደግሞ ሲመጣ ተስቃለች ማለት ነው። this is what is happening። እውነታው ይሄ ነው። አሁን አሞራው ሀወይ ምናምን ስትል የነበረችዋ ቤታ ባይዘወይ ስለ አቦርሽን እንዴት እንዳመንኩኝ ታውቂያለሽ? ልንገራችሁ። ሰው ውስጡ የሌለውን አያወራም። ይሄንን ያዙልኝ። ሰው የሚያወራው ማንነቱን ነው፣ በልቡ የሞላውን ነው፣ ማንነቱን ነው የሚያወራው። ሰው ስለ አቦርሽኑ ጂጂ ያለችውን ያመንኩት ከተረግዝ አስወጣለው ያልሽው ንግግር እንዳምን አድርጎኛል። ከግዢ ከኤኒዋን you have that in you። ስለዚህ እናምኛለሁ። ስለዚህ ለወደፊቱ አትጣይ፣ ሰውን አትናቂ። አይቻቸዋለሁ። ባለፈው ልክ ጂጂ ጆይን ስታረግ ወጣችሁ አንቺና ዲቦራ። እናንተም ሰው ሴት ሆናችሁ ማለት እኔ ሰው የሚንቅ ሰው አልወድም። ስፔሻሊ ጂጂ was doing her best በእናንተ ጥሩ ላይት ለመሆን she was doing her best። በነገርሽ ላይ እያሞካቸሽሽ ሰው ሁሉ ሲነሳብሽ አብራሽ ቆማ ብላክ ዳይመንድ ያልሆንሽውን እንደዛ ጠብር ግፍ እያለች እቺ ትልቅ ሴትዮ ልክ ጆይን ስታረግ she just want to make money። ወጣችሁ ሁለታችሁ አይ በቃ ምናምን ብላችሁ ወጣችሁ። የተናቀ ነው ሰው የሚንቀው። ስፔሻሊ ደግሞ አንቺ ዲቦራ፣ አንቺም ሰው ሆነሽ ሰውን ትንቂያለሽ። አንቺም ዲቦራ እኮ ሰው ሆና ሰው ስትንቅ። ዲቦራ የዚህ ፕላትፎርም ህይወትሽ ከቤታ ጋር የቆምሽ ቀን ብቻ ነው። ከቤታ ጋር የተለያየሽ ቀን you will be done። አሁን የወደዱሽ የውሸት ፍቅር ነው። በዲቦራነት አይደለም ተከብረሽ ያለሽ፣ በዲቦራነት አይደለም። ፕላትፎርምሽ የቆመው በቤታዮ ጓደኝነት ብቻ ነው። ያ ጓደኝነት የተሰበረለት ሸምበቆሌን የተደገፍሽው አንድ ቀን እና እናንተም ሁለታችሁ ሴቶች ሰው ሆናችሁ ሌላን ሰው ለመናቅ በቃችሁ። ሁለታችሁ ሰው ሆናችሁ ሌላን ሰው ለመናቅ በቃችሁ። ይሄ ነው ችግሩ። እኔ ያየሁት ንቀት